ኖቨምበር 4 1994 እንደ አውሮፓውያን አቆጣጠር በማስሜችለን ቤልጂየም ውስጥ የተወለደ ነው። የግራ ክንፍ ሆኖ መጫወት የሚችል ብቃት ያለው አስደናቂ ተጫዋች ነው። እንደ አጥቂም እንደ አጥቂ አማካኝም ማገልገል ይችላል። ሶስት ቦታዎች ላይ ቨርሳታይል ሆኖ እነዚህን ቦታዎች መሸፈን የሚችል ብቃት ያለው ተጫዋች ነው። በ2023 ነው ብራይተንና ሆቭ አልቢዮንን ለቆ አርሰናል መግባት የቻለው። ከዛ በፊት ለጌንክ ተጫውቷል፣ ለቤልጂየም ክለብ። ከጌንክ ነው ብራይተንና ሆቭ አልቢዮን ያዛወሩት። ጌንክንም ብራይተንና ሆቭ አልቢዮንም መጥቀም የቻለ ወሳኝ ተጫዋች እንደሆነ ይታወቃል። አርሰናል ከብራይተንና ሆቭ አልቢዮን ይህንን ተጫዋች በ27 ሚሊዮን ፓውንድ አጠቃላይ የዝውውር ዋጋ ነው። መጀመሪያ 20 ሚሊዮን ፓውንድ ከፈለ፣ 7ቱን ደግሞ ቀስ እያለ የሚከፈል ዋጋ ነው በሚል ስምምነት ላይ ደርሰው ለባለፉት 3 ዓመታት አርሰናልን መጥቀም የቻለ በተለይ ተቀይሮ እየገባ አስደናቂ ስራዎችን ተጽዕኖ መፍጠር የቻለበትን የአርሰናልን ውጤት ማስመዝገብ የቻለ ነው። የቀኝ እግሩ ነው በጣም ተመራጭ። የቀኝ እግሩ በጣም ጠንካራ ሹት ማድረግ የሚችል ያልተጠበቀ ቦታ ላይ ጎሎቹን በማስቆጠር ቡድኑ 3 ነጥብ ይዞ እንዲወጣ በማድረግ ተመራጭ የሆነ ተጫዋች ነው። በዓለም ዋንጫው በቤልጂየም ብሔራዊ ቡድን እንዲሁም በአውሮፓ ሻምፒዮንሺፕ ወይም ዋንጫ ከ10 በላይ ኢንተርናሽናል ጎሎችን ለብሔራዊ ቡድኑ ማስቆጠር የቻለ ነው። የደች ቋንቋ ተናጋሪ ነው። እዛ ቤልጂየሞች በብዛት ደች ቋንቋ ነው የሚናገሩት። ላውራ ሂልቨን የተባለች በ2019 ትዳር መስርቶ ሊያንድሮ ትሮሳርድ 2 ልጆች አሉት። የአርሰናል ደጋፊዎች በትላልቅ ጨዋታ ላይ ውጤት ይዞ እንዲወጣ በማድረግና በመነጸር ሴሌብሬሽኑ ሁሌም የሚያስታውሱት ተጫዋች እንደሆነ ይናገራሉ። ይህ ተጫዋች በአርሰናል ቤት ውስጥ ያለውን ምን አይነት ውጤት ቡድኑ ይዞ እንዲወጣ ያደረገውን ለቡድኑ ምን አይነት አስተዋጽኦ እንዳደረገ ጥቂት ጨዋታዎችን መጥቀስ ተገቢ ነው ብለን እናስባለን። በ2024 የእንግሊዝ ፕሪሚየር ሊግ የውድድር ዓመት አርሰናል ኤቨርተንን 1-0 በሆነ ጠባብ ውጤት ባሸነፈበት ጨዋታ ብቸኛዋን ጎል ያስቆጠረው ይህ ተጫዋች ነው። አርሰናል በዛን ወቅት የዋንጫ ተስፋው አሁንም ለምልሞ እንዲቀጥል በማድረግ ረገድ ምንም እንኳን መጨረሻ ላይ ዋንጫውን ባያሳካም 2024 ላይ የእሱ ጎል አስተዋጽኦ ነበረው። ማንቸስተር ዩናይትድ ከአርሰናል በዚሁ ዓመት 2024 ላይ አሁንም የአርሰናል የዋንጫ ተስፋ እንዲቀጥል ማድረግ ችሏል። ምንም እንኳን ዋንጫውን ባይወስድም ኦልድ ትራፎርድ ላይ ብቸኛዋን ጎል ያስቆጠረው ሊያንድሮ ትሮሳርድ ነው። ልብ በሉ፣ ኦልድ ትራፎርድ ላይ ማንቸስተር ዩናይትድና አርሰናል 1-0 ሲያሸንፍ 2024 ላይ። እንደገና በ2024 ላይ አርሰናል ቪላ ፓርክ ላይ አስቶን ቪላን 2-0 ሲያሸንፍ ከተቀያሪ ቦታ ላይ መጥቶ የማሸነፊያዎቹን ጎሎች ማስቆጠር የቻለው ሊያንድሮ ትሮሳርድ ነው። ከምንምና ከማንም በላይ ሁሉም ልብ ውስጥ ሊያንድሮ ትሮሳርድ እንዲቀመጥ ያደረገውና አርሰናል በ2026 ዋንጫ እንዲወስድ ካደረጉት ወሳኝ ጨዋታዎች መካከል ከዌስትሃም ዩናይትድ ጋር የነበረው ጨዋታ በግንቦት 2026 ላይ ምናልባት አርሰናል ይህንን ጨዋታ ነጥብ ጥሎ ቢሆን ኖሮ የማንቸስተር ሲቲ ከኋላ የመምጣት ሁኔታ አስጊ ስለነበር አርሰናል ዋጋ ሊከፍል የሚችልበት እድል ነበረው። ነገር ግን ትሮሳርድ ዌስትሃም ዩናይትድ ላይ ጎል አስቆጥሮ አርሰናል 1-0 በማሸነፍ የአርሰናል የዋንጫ ጉዞ የበለጠ ተጠናክሮና በተጫዋቾቹ ዘንድ የስነ ልቦና ጥንካሬ ለማምጣት ማስቻል የቻለ ተጫዋች ነው። ሊያንድሮ ትሮሳርድ አርሰናልን በይፋ ተለያይቷል። ወደ ቱርኩ ቤሺክታሽ የወጣበት ዋጋ 27 ሚሊዮን ፓውንድ ነበር ከብራይተን አርሰናል ሲያዛውረው። አሁን አርሰናል ደግሞ 20 ሚሊዮን ዩሮ፣ ይሄ ማለት ወደ 15 ሚሊዮን ፓውንድ አካባቢ ነው። አርሰናል በአጠቃላይ የ12 ሚሊዮን ፓውንድ ልዩነት አምጥቷል ካስፈረመበት ከብራይተንና አሁን ከሸጠበት ዋጋ 12 ሚሊዮን ፓውንድ ዝቅ አድርጎ ነው። ግን 3 ዓመት ተገልግሎበታል። 3 ዓመት ወሳኝ ዋጋ አስገኝቶለታል እና ይህን እናነሳለን። ሶፊዬ እንግዲህ ወደ ትሮሳርድ የመጀመሪያ መንደርደሪያችን አድርገን ዩሪ ቴሌማንስ ላይ እንደገና መረጃዎችን ቀጥለን ዓለም ዋንጫ ላይ ታላቁን ፍልሚያ እንዳስሳለን። ትሮሳርድ እንዴት አየው ሶፊዬ? ግርሜ፣ ያው ይሄ የሊያንድሮ ትሮሳርድ ሽኝት የሚጠበቅ ነው ማለት በክረምቱ የዝውውር መስኮት በትልቁ ከአርሰናል ቤት ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል
ሲጠቀስ የነበረ ስም ነው። ሊያንድሮ ትሮሳርድ፣ ጋብሪኤል ማርቲኔሊ፣ ቤንጃሚን ዋይት፣ ኬፓ አሪዛባላጋ፣ ክሪስቲያን ኖርጋርድ፣ ጋብሪኤል ጄሱስ እነዚህ ሁሉ ተጫዋቾች ከአርሰናል የሚወጡ ተጫዋቾች እንደሆነ ይገለጻል። ምክንያቱም አርሰናል ቤዚካሊ በዘንድሮ የክረምት የዝውውር መስኮት በመሠረታዊነት መስራት የሚፈልገው ትልቁ ስራ የግራውን የማጥቃት እንቅስቃሴ ከቀኙ ጋር ተመሳሳይ ማድረግ ነው። ሳካና ማርቲኔሊ ወይም ሳካና ትሮሳርድ በአርሰናል ቤት ውስጥ የሚሰጡት ግልጋሎት ወይም የቀኝ መስመሩ የአርሰናል ማጥቃትና የግራ መስመሩ የአርሰናል የማጥቃት እንቅስቃሴ በጣም የተለያየ መሆን በቁጥሮችም በውጤቶችም ደረጃ አርሰናል አንዱ አታኪንጌን አሻሽላለሁ በዘንድሮ የክረምት የዝውውር መስኮት ትልቁ ስራዬ የማጥቃት እንቅስቃሴውን አሳድጋለሁ፣ ማጥቃቴን እጨምራለሁ፣ አለበለዚያ ኮምፒቴቲቭ መሆን አልችልም፣ ተፎካካሪ መሆን አልችልም፣ ዋንጫ መድገም አልችልም የሚል አቋም ሲይዝ አንዱ ሜጀርሊ ክፍተት ብሎ ያነሳው የግራ መስመሩን የማጥቃት እንቅስቃሴ ነው። ስለዚህ ኦብቪየስሊ ከትሮሳርድና ከጋብሪኤል ማርቲኔሊ አንዳቸው ወይም ሁለቱም ሊሸኙ እንደሚችሉ ግልጽ የሆነ መረጃ አርሰናል ቀድመው ሰጥቷል። ግን ሊያንድሮ ትሮሳርድ ቁርጡ ቀን ሲመጣ ከአርሰናል ለቀቀ የሚለው መረጃ ሰሞኑን እኛም ሰጥተነዋል። ቀድመን ነው የሰጠነው መረጃውን ሊያንድሮ ትሮሳርድ ወደ ቤሲክታሽ ማምራቱን ዓለም ዋንጫው ሳይሰናበት ቤልጅየም እንዲሁም ሮብም ምርመራ እንደሚያደርግ የጤና ምርመራ ምናምን ገልጸናል። ሁሉን ነገር ቀድመን ገልጸንላቸዋል አድማጮቻችን። ግን ቁርጡ ቀን መጣ፣ ሂሪጎ ተባለ። ሊያንድሮ ትሮሳርድ ወደ ቤሲክታሽ። ይሄ ለምሳሌ አንዳንዴ በህይወት ውስጥ የሚገጥሙ ነገሮች አሉ አይደለ? በቃ የሆነ ሰው ይታመምና መታመሙ ይታወቃል፣ እንደማይተርፍ ይታወቃል። ግን ህይወቱ ሲያልፍ በጣም ያስደነግጣል። እና ሊያንድሮ ትሮሳርድም አርሰናል እንደሚለቅ ያውቁታል እኮ አርሰናል ደጋፊዎች። ግን ቁርጡ ቀን ሲመጣ ሁሉም የአርሰናል ደጋፊዎች ደነገጡ፣ አዘኑ በሊያንድሮ ትሮሳርድ ስንብት። በዚህ ሂደት ውስጥ ሊያንድሮ ትሮሳርድን ግርምዬ በወፍ በረር ቃኝተኸዋል። ሊያንድሮ ትሮሳርድን ውለታ አርሰናሎች በምንም ነገር መመለስ አይችሉም። በምንም ይህም በማስረጃ ነው የምነግራቸው። በምንም መመለስ አይቻልም። በቃ ሊያንድሮ ትሮሳርድ ኢዝ ሌጀንድ ፎር አርሰናል። 3 ዓመት ነው የቆዩ። በ3 ዓመት ሌጀንድ መሆን አይችልም። ብዙ ጊዜ በእግር ኳስ ሌጀንድ የሚባሉት ተጫዋቾች ረጅም ዓመት ቡድኑን ያገለገሉ፣ ረጅም ዓመት አገልግሎም ዋንጫ ወሰዱ፣ ወይም ዋንጫ ባይወስዱም ለክለቡ ከሰጡት አገልግሎት አንጻር ሌጀንድ ይባላሉ። በ3 ዓመት ሌጀንድ የሚባሉ ተጫዋቾች አይኖሩም። ብዙ ጊዜ ጥቂቶች ናቸው። እንዶ እንጃ ካሉም ግርምዬ ሊሆነ ክለብ ሌጀንድ ተብሎ በ3 ዓመት የተቀመጡ እስቲ አድማጮችም ያስታውሱን ካሉ። ግን በ3 ዓመት ብቻ ሌጀንድ ልትባል አችልም ከቆይታ ከመሰል ነገር። ይሄ ልጅ ግን ሌጀንድ ሆኖ ከአርሰናል የወጣው ለምን? አንድ አርሰናል ከዝውውሩ ጀምሮ በዚህ ተጫዋች ተጠቃሚ ነበረ። ሚካኤሎ ሙድሪክን አርሰናል ከሻካታር ዶኔትስክ በ100 ሚሊዮን ፓውንድ ከፍሎ ለማምጣት እንደምታስታውሱ አርሰናል በዛን ወቅት ዋንጫ እየተሳተፈ ነበረ። ቶማስ ፓርቲ ተጎዳበት። በግራ መስመር አቅጣጫ ደግሞ የማጥቃት እንቅስቃሴው ደካማ ሆነበት አርሰናል። ጋብሪኤል ማርቲኔሊም ጉዳት አስተናግዶ ነበር በወቅቱ እና ጥር ላይ ገበያ መውጣት ግዴታው ነበር አርሰናል በዋንጫ ፉክክር ለመቆየት ዋንጫውን ለመውሰድ። በዚህ ሂደት ውስጥ አንዱ በትልቁ ሲነሳ የነበረው የግራ መስመሩን ለማጠናከር ሙድሪክን ነበር። አርሰናል 100 ሚሊዮን ፓውንድ ድረስ አውጥቶ ለመግዛት የሞከረበት ሂደት ነበር። ሌላኛው ሞይሰስ ካይሴዶ ነው። እንደምታውቁት ሁለቱን ነበር አርሰናል ሊያመጣ የፈለገው፣ ሞይሰስ ካይሴዶና ትሮሳርድ። ካይሴዶ አመፅ አስነስቶ ቀውጦት አልጫወትም ብሎ በኋላ ብራይተኖች አይሆንም አሉት፣ መልቀቅ አችልም አሉት። በዚህ ዋጋ መልቀቅ አችልም፣ እነሱ የሰጡን ዋጋና አንተ መልቀቅ ያለበት ዋጋ ተመሳሳይ አይደለም በሚል ልጁን አስቀሩት። ሙድሪክ አርሰናል አሁን ቀንሱልኝ፣ ትንሽ አውርዱልኝ ምናምን እያለ በነበረበት ሰዓት ላይ አንድ ነገር ተፈጠረ። እየተከራከሩ ባሉበት ሰዓት ላይ በነገራችን ላይ በዚህ ሂደት ውስጥ ፋብሪዚዮ ሮማኖም ለአርሰናል ውለታ ሰርቷል። ከዚህ በፊት መረጃውን ሰጥተናል። ፋብሪዚዮ ሮማኖ አሰልጣኝ ዲዘርቢ በወቅቱ የብራይተን አሰልጣኝ ነበሩ። ትሮሳርድ የአርሰናል የብራይተን ተጫዋች ነበር። ሁለቱ ተጋጩ። ከዛ ተጫዋቹ ያው መውጣቱ አይቀሬ ነበር እና የትሮሳርድ ወኪል
አርሰናል የግራ መስመር አጥቂ እንደሚፈልግ ያውቃል። ግን የአርሰናል ስልክ ቁጥር የለውም፣ ኮንታክት የለውም የትሮሳርድ ወኪል። ምን አረገ? ለፋብሪዞ ሮማኖ ደውሎ ነው ስልካቸውን ውስጥ ብሎ ያናገረው። ከዛ ለአርሰናል ኦፈር አረጋቸው። አርሰናሎች በጣም ደስተኛ ሆኑ። ይሄ ተጫዋች ወደ መድፉ ቤት መጣ። እሱም በጣም ደስተኛ ሆነ። አርሰናል ትመጣለህ ሲባል እጅግ በጣም ደስተኛ ሆነ። ትሮሳርድ አርሰናልን ተቀላቀለ በዛ ሂደት ማለት ነው። ስለዚህ አርሰናል በትሮሳርድ ዝውውር ብቻ ከ70 ሚሊዮን ፓውንድ በላይ እኮ አድርጓል። ግን 100 ሚሊዮን ፓውንድ ሊያወጣ የነበረውን ተጫዋች በ27 ሚሊዮን ፓውንድ ነው የገዛው ትሮሳርድ 27 ሚሊዮን። አለበለዚያ ሙድሪክን ያውም ሙድሪክ ቼልሲ ቤት ውስጥ አገልግሎት ሳይሰጥ የሆነውን ሁላችንም የምናውቀው ጉዳይ ነው። አርሰናል ቢመጣ የሆነ የሚገጥመው በነገር ኤግዛክትሊ ምርመራው የተከናወነው እኮ ቀድሞ ነው። በትክክል አርሰናል ቢመጣ ተመሳሳይ ነገር ነበር የሚገጥመው። ስለዚህ ይሄ ብቻ ሌጀንድ ያደርገዋል። ትሮሳርድ ጎል አያገባቱ፣ ጨዋታ ይጫወቱ፣ ይሄ ብቻ በአርሰናል ቤት ውስጥ የዚህን ተጫዋች ስም ከፍ የሚያደርግ ነው። ከዛስ በጨዋታ ላይስ ትሮሳርድ ተቀይሮ ገብቶ ጎል ያስቆጥርልሃል። በቋሚነት ገብቶ ጎል ያስቆጥርልሃል። ልዩነት ይፈጥርልሃል። በዚህ ሂደት ውስጥ ቅድም ግርምሾ እንዳነሳው የዌስትሃም ጨዋታ በቃ ሁሌም በአርሰናል ደጋፊዎች እዝነ ህሊና ውስጥ የማይጠፋ ነው። አርሰናል እንደዛ ተቸግሮ ከአፍተር ሪቪው ባልተናነሰ እንዴ መከራውን አይቶ አርሰናል ተቸግሮ ያ ጨዋታ ደግሞ ተርኒንግ ፖይንት ነበር። አርሰናል በዌስትሃም ነጥብ ከጣለ ከተሸነፈ ሲቲ ያመልጥ ነበር። በዛ አጋጣሚ በዛ ሁኔታ ውስጥ በዛ ጠባብ ቀዳዳ ላይ አስደናቂ ጎል ነው ያስቆጠረው ትሮሳርድ። አምሮውን የተጠቀመው በጎሉ ሂደት ውስጥ በእርግጥ በዛ ጨዋታ ላይ ዴቪድ ሁለት ሌጀንደሪ ስራዎችን ነው የተመለከትነው። የትሮሳርድ ሌጀንደሪ ጎል፣ የዴቪድ ራያ ሌጀንደሪ ሴቭ የማይረሱ ናቸው እና ትሮሳርድን ልክ እንደ ተጫዋች ዝም ብለህ በዋንጫው ሂደት ውስጥ በጣም ጥሩ ተሳትፎ ነበረው ምናምን ብለህ የምታልፈው ተጫዋቾች አይደለም። ትሮሳርድ ያርሰናልን የፋይናንሻል ሁኔታም በከፍተኛ ሁኔታ ማስተካከል ይቻል ነው። ያን 70 ሚሊዮን ፓውንድ አርሰናል አውጥቶ ቢሆን ኖሮ ምናልባት አምና የኮሬሽን ማዛወር ላይ ይችል ይሆናል። ምናልባት አምና ዙቢሜንዲ ማምጣት ላይ ይችል ነው ይሆናል። ምክንያቱም ያ የወጣው ገንዘብ ስለማይተካ ማለት ነው። 70 ሚሊዮን ፓውንድ 30 ለሱ ወጣ ብንል 70 ሚሊዮን ፓውንድ የሚተካ አይደል። ያ ገንዘብ ደግሞ የኮሬሽን ካመጡበት ገንዘብ ይበልጣል። ዙቢሜንዲን ካመጡበት ገንዘብ ይበልጣል ያ ገንዘብ። ስለዚህ እንዲህ አይነት የፋይናንሻል ቀውስ ክለቡን የኪሳራ ችግር ውስጥ ሊከተው የሚችል ጣጣ ነው ያወጣው ትሮሳርድ። ለዛ ነው ሌጀንደሪ ነው ትሮሳርድ በአርሰናል ሌጀንድ ነው የሚለውን ሀሳብ ቀድሜ ያነሳሁት። ለዛ ነው ተጫዋቹ በእግር ኳስ እንቅስቃሴ ብቻ ሳይሆን ኦፍ ዘ ፊልድ ከጨዋታ ውጭም የሰራው ነገር ቀላል የሚባል አይደለም። ለእኔ ትሮሳርድን አርሰናል በሁለት መንገድ ነው የማየው። ተጫዋቹን መሸጡ ለአርሰናል ከቀረው ኮንትራት አንጻር አዋጭ ነው። ከቀረው ኮንትራት አንጻር ተጫዋቹ የ1 ዓመት ኮንትራት ብቻ ነው የቀረው በአርሰናል ቤት ውስጥ 1 ዓመት ኮንትራት። እድሜው ከ30 በላይ ነው። 31 32 ግርሜ ካልተሳሳትኩ 31 ልክ ነው ሶፊ 31 ዓመቱ ነው። 1 ዓመት ኮንትራት ነው ከአርሰናል የቀረው። ስለዚህ የተጫዋች ቀጣዩን ዓመት ቢጫወት በአርሰናል ቤት ውስጥ ምንም ገንዘብ ሳያገኙበት ተጫዋቹን ይሸኙታል ማለት ነው። ካልኩሌት ያደረጉት ይሄን ነው። አንደኛ ከእድሜው አንጻር ይሄ ተጫዋች በእርግጠኝነት 26 ዓመቱ ቢሆን አርሰናል የክለቡ ከፍተኛ ደሞዝ ተከፋይ እንደሚያደርገው ጥርጥር የለኝ። 25 ዓመቱ ቢሆን የክለቡ ከፍተኛ ደሞዝ ተከፋይ መሆን የሚገባው ተጫዋች ነበረ ትሮሳርድ። ግን ይብን የተሸጠበት ዋጋ እዚህ ግባ የሚባል አይደለም። ያ የሆነው ግን ከእድሜው ከቀረው ኮንትራት አንጻር ነው ይሄን አርሰናሎች ያደረጉት። በእኔ እምነት ግን ትሮሳርድ ከሰጠው አገልግሎት አንጻር እየሰጠ ካለው አገልግሎት አንጻር በቤልጂየም ብሔራዊ ቡድን ተመልክተነዋል። ቢያንስ 1-2 ዓመት መጫወት የሚችል ተጫዋች ስለሆነ ኦፕሽናል 1 ዓመት ኮንትራት ጨምሮለት በአርሰናል ቤት ውስጥ ቢያጫውቱት እየተሻለ ይሆናል የሚል እምነት አለኝ። ቢኮዝ ትሮሳርድ ሁለተኛ ምርጥ ተጫዋች መሆን የሚችል ተጫዋች ነው። ቤስት ነምበር 1 ላይሆን ይችላል። አሁን ካለው ከማርቲኔሊ ይሻላል። ይሄ የራሴ ሀሳብ ነው። አረ የብዙ አስተያየት ነው ሶፊ። እኔ ከማርቲኔሊ ትሮሳርድ ይሻለኛል። የብዙ አስተያየት ነው። ማርቲኔሊን የሚመርጥ ሰው ሊኖር ይችላል፣ አላውቅም። አይ አብዛኛው ሰው አሁንም ኮሜንት መስጫው ላይ ያየሁት ነበር።
ማርቲኔሊ እያለ እንዴት ትሮሳርድ ተሸጠ ነው የብዙ ሰው ሀሳብ ነው። የሀሳብ ትሮሳርድ ከሚሸጥ ማርቲኔሊ ቢወጣ እንመርጣለን የሚሉ የብዙዎች ድምፅ ነው። አዎ ስለዚህ እኔ እንግዲህ ይሄ እኔ እምነት ነው። ለእኔ ትሮሳርድ ይሻላል የሚል እምነት ነው። ሰው ትሮሳርድ ከተሻለ አርሰናል ሊያመጣው የፈለገው ተጫዋች ከጋብርኤል ማርቲኔሊና ከትሮሳርድ አፕግሬድ የሆነ ተጫዋች ከሆነ ስለዚህ አርሰናል ትሮሳርድን በሁለተኛ አማራጭነት መውሰድ የሚችልበት እድል ነበር። ለምን ይህንን አልፈለገም አርሰናል? ይሄ እንግዲህ በሚቀጥሉት ኔክስት ላይ የምንመለከተው ነው። የአንድሪያ ቤርታና የሚካኤል አርቴታ የአርሰናል የስፖርት አመራሮች ውሳኔ ልክ ነው አይደለም ምን ነው ይሆናል። ለእኔ ግን ዘ ቤስት ዲሲሽን ብዬ የማምነው ማርቲኔሊን ሸኝተ ትሮሳርድን ሁለተኛ አማራጭ አድርገ አዲስ አሪፍ ተጫዋች ብታመጣ የአርሰናል አታኪንግ ወይም የማጥቃት እንቅስቃሴ ይበልጥ ስትሮንግ ይሆናል። ማርቲኔሊ አይቀርለትም ግርም የሆነ ለመናገር ጋብርኤል ማርቲኔሊ አይቀርለትም ይሸኛል። ስለዚህ አርሰናል በሁለቱም ዊንጎች ላይ አዲስ ተጫዋች የማሳየት እድል አለው ማለት ነው። ሁለቱ ዊንገሮች ስለሚወጡ ማርቲኔሊና ትሮሳርድ ሁለት አዲስ የመስመር አጥቂ የማምጣት እድሉ ሰፊ ነው። አርሰናል ግን እኔ ትሮሳርድ ቢቆይ ኤክስፔሪንሱ ይጠቅማል አንደኛ፣ ሁለተኛ እድሜውም 31 32 እየሆነ ስለሆነ ሁለተኛ ወይም ቋሚ በየጨዋታው ቋሚ 11 ካልገባው ነው የሚረብሽብህ እድል ጠባብ ነው። የተቀየረ እየገባ መጫወት የሚፈልግ አርሰናልን ይወዳል። በዛ ላይ ሊያንድሮ ትሮሳርድ በጣም ጥሩ እና የተለየ ፍቅር አለው ሊያንድሮ ትሮሳርድ። ስለዚህ ዘ ቤስት ኦፕሽን ያኛው ነው ነበረ ብዬ አስባለሁ። የግል እምነቴ ነው። ትሮሳርድን አቆይቶ ማርቲኔሊን ሸኝቶ አሪፍ እንደ ራፋኤል ሊያኦ እንደ ባርኮላ ሞርጋን ሮጀርስ አይነት የመስመር ተጫዋች አመጣ ቡድን ብታጠናክር የተሻለ ይሆናል የሚል እምነት ነው። አርሰናል ግን ምን አይነት እርምጃ ነው እየወሰደ ያለው ወይም ቀጣይ እንቅስቃሴያቸው ምን ሊሆን ይችላል፣ ቀጣይ የአርሰናል የዝውውር ዕቅድ ምን ሊሆን ይችላል የሚለው ተጠባቂ ነው። የመጀመሪያው አርሰናል በዚህ የክረምት የዝውውር መስኮት ትልቁ ስራው የአርሰናል የመጀመሪያው ስራው ሊያንድሮ ትሮሳርድን መተካት ነው። ይሄ ትናንት ፋብሪዚዮ ሮማኖ የተናገረው ነው። የመጀመሪያው ስራው ማንም ይተካው ነው ጥያቄው። የመጀመሪያው የሊያንድሮ ትሮሳርድ ምትክ ሆኖ እንዲመጣ እየተዘጋጀው ያለው ክርስቶስ ዞሪስ ነው። ከክርስቶስ ዞሪስ ጋር በተያያዘ አርሰናል ብዙ ርቀቶችን ሄዷል፣ ብዙ መንገዶችን ሄዷል። ተጫዋቹ ትናንት ለአድማጮቻችን መረጃውን ሰጥተናቸዋል። ተጫዋቹ ሌሎች ክለቦች እንዲመጣ ጠይቀውት ግን አይሆንም ከአርሰናል ጋር ከሆነ ብቻ አደራድሩኝ የሚል ምላሽ እንደሰጠ መረጃዎች ይጠቁማሉ። ስለዚህ በዚህ ሂደት ውስጥ ክርስቶስ ዞሊስን የማስፈረሙ ሂደት ላይ አርሰናል እየጠነከረ መጣ። እዚህ ጋር ትሮሳርድን ከእጁ እያመለጠው ሲሄድ፣ በዚህኛው በኩል ደግሞ ክርስቶስ ዞሊስን ማጥበቅ ይዟል። አርሰናል አንድ ነገር እየጠበቀ ነው። ክለቡ የተጫዋቹ ክለብ የክርስቶስ ዞሊስ ክለብ ብሩዥ በፍጥነት ኮንትራቱን ዲስሚስ እንዲያደርግ ኮንትራቱን እንዲቀድ ከተጫዋቹ ጋር ያለውን ውል እንዲቀድለት ከዛ አውቶማቲካሊ 40 ሚሊዮን ዩሮውን አክቲቭ በማድረግ ተጫዋቹን ማምጣት። ስለዚህ አርሰናል አሁን እየጠበቀ ያለው ሁሉ ነገር ተዘጋጅቷል። የግል ጉዳዮች መሰል ነገሮችና ሌሎች ነገሮችም ችግር እንደማይሆኑ ይገመታል። እየጠበቀ ያለው የክለብ ብሩዥን የተጫዋቹን ኮንትራት ሲቀድለት ነው። እሱ ኮንትራት እንደተቀደደ አርሰናል አውቶማቲካሊ ዝውውሩን ይፈጽምና 40 ሚሊዮን ዩሮን የሚከፍልበትን ሂደት ይፈጥራል ማለት ነው። ክርስቶስ ዞሊስ በፍጥነት ወደ አርሰናል የሚመጣ ተጫዋች ይመስላል አሁን ባለው ሂደት ከብሩኖ ጉማሬዥም ከሞርጋን ሮጀርስም ከሌሎቹም ተጫዋቾች የመጀመሪያው ፈጣኑ ዝውውር ክርስቶስ ዞሊስ ነው የሚሆነው ተብሎ ይገመታል። ቢኮዝ ሊያንድሮ ትሮሳርድ በፍጥነት መተካት ስላለበት በፍጥነት መደረግ ስላለበት ጋብርኤል ማርቲኔሊንም ከሌሎች ክለቦች ጋር እየተደራደረ ነው። ባየር ሙኒክ ፈልገዋል ማርቲኔሊን፣ አውሮፓ ካሉ ክለቦች እነ ኤሲ ሚላን ይፈልጉታል ማርቲኔሊን፣ የሳውዲ ክለቦች አጥብቀው ይፈልጉታል ጋብርኤል ማርቲኔሊን። ስለዚህ እነሱን መሰረት ባደረገ መንገድ አርሰናል ማርቲኔሊንም የመሸጥ እድሉ በጣም ሰፊ ነው። ጋብርኤል ማርቲኔሊ ጥሩ ፕሮፐር ዋጋ ካገኘ እስከ 60 ሚሊዮን ፓውንድ ድረስ አይነት ዋጋዎች ካገኘ ማርቲኔሊ እንዲቆይ በተወሰነ መልኩ እንግዲህ ወደኋላ የሚሆነውን ነገር ላናውቀው እንችላለን። ሶፊያ ግን ማርቲኔሊ በተወሰነ መልኩ እንዲቆይና የትሮሳርድ ዝውውር እንዲፈጥን ያደረገው ምክንያት ምን ሊሆን ይችላል? ምናልባት እድሜ ነው። ሌላ ምንም በሁለቱ መካከል ያለው ልዩነት እድሜ ነው እንጂ በችሎታ ትሮሳርድ ይበልጣል።
ግን ምናልባት ማርቲኔሊ እየበሰለ ሊመጣ ይችላል የሚል ከእድሜው አንጻር ብዙ ነገሮችን ሊሰራ ይችላል የሚል ግምት ሊኖሩ ይችላል። 25 ዓመቱ ስለሆነ 25 ዓመቱ ነው። የ6 ዓመት ልዩነት አላቸው። በዛ ላይ ማርቲኔሊ ማነው ጋብሪኤል ማርቲኔሊ አርሰናል በስንት እንደገዛው ታውቁታላችሁ። በ6 ሚሊዮን ዩሮ ነው ያመጣው አርሰናል ይህንን ተጫዋች። አሁን ቫሊዩ የት ነው ይስደዋል? 10 እጥፍ በላይ ሄዷል ቫሊዩ። ስለዚህ ቫሊዩብል ተጫዋች ነው። ትሮሳርድ ለአርሰናል ቫሊዩብል ተጫዋች አይደለም። ሪሴል ቫሊዩ እየቀነሰ ነው የሚሄደው ከእድሜው አንጻር። አሁን ክለቦች ነገሮችን የሚያዩቸው ባይዘው ከሜዳ ላይ ኳስ ጎል ከማስቆጠር ጎል ከመሳት ወይም ነገሮች ብቻ አይደለም። ክለቦች ሜጀርሊ የሚያዩት ነገር ፋይናንሻል ፖይንት ኦፍ ቪው በጣም በጣም ወሳኝ ነው። በተጫዋች ዝውውር ላይ የገንዘብ ጉዳይ በጣም ወሳኝ ነገር ነው። ቅድም እንዳልኩ ያውቁታል እኮ አሁን እርግጠኛ ነኝ ሚካኤል አርቴታም አንድሪያ ቤርታም ከማርቲኔሊ ትሮሳርድ እንደሚሻል ያውቃሉ። ግን ትሮሳርድ ቫሉዌብል ተጫዋች አይደለም። ነገ መልሼ ሽጬው ትልቅ ገንዘብ አገኝበታለሁ የምትለው ተጫዋች ሳይሆን ዲግሬድ እያደረገ ነው የሚሄደው ቫሊዩ። ቀጣይ ዓመት ትሮሳርድ በነፃ ነው የሚያወጣው አርሰናል ያውቋል። ማርቲኔሊን ግን ዘንድሮ ቢያቆየው ቀጣይ ዓመትም ዘንድሮ 50 ከሆነ ቀጣይ 60 ሊሆን ይችላል። ኔክስት ይር 70 ሊገባ ይችላል አታውቅም። በ28 ዓመቱ ደግሞ 90 100ም ሊገባ ይችላል አታውቅም። በቃ ስለዚህ ቫሊዩ እየጨመረ የሚሄድ ተጫዋች ነው ማርቲኔሊ። በተቃራኒ ትሮሳርድ ደግሞ ከዚህ ነጥብ እኔ የአርሰናል ውሳኔ እቺ ብቻ ትመስለኛለች። አርሰናል ይህን ውሳኔ ያስተላለፈበት መሰረታዊ ምክንያት ወይም መሰረታዊ ሂደት በዋነኝነት ከገንዘብ ጋር የተያዙ ነገሮችን ከማየት አንጻር እንደሆነ እገምታለሁ። በዚህ ሂደት ውስጥ ግን እስቲ አሁንም ጠቅሟቸው ሄደው ግርምዬ እንዴ ይህን ሁሉ ዓመት 3 ዓመት አጫውተው ያን ሁሉ ጥቅም ሰጥቶ ከ10 ሚሊዮን በታች ኪሳራ ከስረ ትሮሳርድ መሸጥ እኮ በጣም ሌላ ደግሞ ትርፍ ነው። በጣም ሌላ ትርፍ ነው። 3 ዓመት ተጠቅመበት ጉልበቱን ያውም በዘቤስት እድሜው ላይ ከ28 ዓመቱ ጀምሮ 28 29 30 እድሜውን ተጠቅመ ከዛ እንደገና ደግሞ 20 ሚሊዮን ዩሮ ሽጠ የከሰርክበት ተጫዋቹ ላይ 10 ሚሊዮን ዩሮ እንኳን የማይሞላ ነው። ያውም እንግዲህ የሙድሪክን ዝውውር ትተ ነው ከሙድሪክ ጋር በተያዘ የሰጣቸውን ጠቀሜታ ትተ ነው ማለት ነውና ደግሞ ደሞዙም እኮ እንደመጣ አካባቢ 90,000 ፓውንድ ነው ሳምንታዊ ደሞዙ። አሁን ነው የጨመሩለት። አሁን ነው የከፍ ያደርጉለት። ግማሽ ላይ ጥር ላይ መሰለኝ በትክክል ጥር ላይ ምናምን ነው። ለዛውም እሱ ሳይጠይቅ ነው በቃ ማርሼ የሚዟቸው አርሰናሎች ይሄን የመሰለ ተጫዋች እንደው እንደ አካዳሚ ተጫዋች በ90,000 ፓውንድ ማጫወት ነው አይደለም እንዴ ምናምን ብሎ ጨመሩለት። እሱም ደግሞ ኮንትራት ፈረመላቸው። እሱም ደግሞ እናንተም እኔ እንደው በወጣ እንኳን መጎዳት የለባችሁም ብሎ ፈረመና ግንኙነታቸው በጣም በጣም ቤስት ሪሌሽንሺፕ ነው ያለውና አሁን ባይዘወይ ከፍተኛ ደሞዝ ነው የሚገኝ። የአርሰናል ውስጥ ያሉ ተጫዋቾች እንኳን የሱን ደሞዝ የሚያገኙ አይመስለኝም። በአመት 12 ሚሊዮን ፓውንድ ነው ቤሲክታሽ የሚከፍሉ። ዋው ይገባዋል ይካሳል ማለት ነው በሚቀጥሉ 3 ዓመታት። ስለዚህ ነገ ሮብ ነው አይደል? ነገ ቱርኪ ይደርሳል ወይም ዛሬ ሐሙስ በይፋ ትሮሳርድ በቤሲክታሽ ማሊያ የሚተዋወቅ ይሆናል አለም ዝብ ማለት ነው። ግርሜ ሶፊዬ እንዳልከው ነው። ሊያንድሮ ትሮሳርድ 90,000 ፓውንድ ነበር ሳምንታዊ ደሞዙ። ኮንትራት ሲያራዝም ነው ይሄ ተጫዋች 180 የገባለት ማለት ነው። 180 እጥፍ አደረጉለት። ግን የበርካታ የአርሰናል ተጫዋቾች ሁላችሁም እንደምታውቁት ደሞዛቸው በጣም ብዙ ነው። ጋብሪኤል ጄሱስን መውሰድ ይቻላል። ካይ ሃቨርትዝ እንደውም የቡድኑ ከፍተኛ ተከፋይ ነው። በኋላ ላይ ቡካዮ ሳካ መጥቶ ነው ሌላ የደሞዝ ሪከርድ መያዝ ይቻለው ማለት ነው። እና ይሄ ተጫዋች አርሰናልን በተለይ ዌስትሃም ላይ ያስቆጠራት ጎል በቃ እሷ ጎል አርሰናል ተርኒንግ ፖይንቱ የዚህ የ2026 ሻምፒዮን እንዲሆን የሆነበት ወሳኝ ሁኔታ ነው። እየተቀየረ እየገባ የሚያደርጋቸው ነገሮች ከነ ሴሌብሬሽኑ ከነ ደስታ አገላለጹ ጭምር በአርሰናል ቤት ውስጥ በአርሰናል ደጋፊዎች ዘንድ ሁሌም የሚታወስ ተጫዋች እንደሚሆን መናገር ይቻላል። ግርሜ የቤሲክታሹ ፕሬዚደንት ሰርዳር አዳሊ ስለ ትሮሳርድ ዝውውር ከጥቂት ደቂቃዎች በፊት የሰጡት አስተያየት አለና በጣም የሚገርመው ነገር አለ። አርሰናል ሊያንድሮ ትሮሳርድን በ31 ዓመቱ እየሸጡልን ቀጣይ ከተሸጠ ኮሚሽን አስቡልን ብለው ውል ውስጥ አስገብተዋል አለ። ምን ያህል ልጁ እንደሚወዱት ማሳያ ነው ይላል ፕሬዚዳንቱ ሲናገር። ባለፈው ውድድር ዓመት 25 ሚሊዮን ዩሮ ሰጥተናቸው
እምቢ ብለው ከልክለውን ነበረ። ዘንድሮ ትንሽ ቀንሰው ተጫዋቹን ሰጥተውናል እና ተጫዋቹ በአርሰናል ቤት ውስጥ ያለው ክብር በጣም ከፍ ያለ ነው የሚል ሀሳባቸውን ሰርዳር አዳሊ ያስቀመጡበት ሂደት አለ። ግን ይገርማል። አርሰናል የ31 ዓመት ተጫዋች ከቀጣይ ሽያጭ ላይ ፐርሰንቴጅ አስቡልኝ ማለቱ በጣም ስለሚተማመኑበት ይመስለኛል። የልጁ አቋም ኢቭን ረዘም ያለ ዓመታት መጫወት እንደሚችል የገባቸው ይመስለኛል። የአንዳንድ ሰዎች የሰውነት ፊዚዮሎጂ ይሄ እንትናቸው አናቶሚ የሰውነት ሁኔታቸው ፊዚካል አፒራንስ ልክ ነው። አሁን ለምሳሌ ሮናልዶ በ41 ዓመቱ እየተጫወተ ነው ያለው። ትልቁ ሮናልዶ የት ነው ያለው? እና አድሪያኖ የት ነው ያሉት? ሞድሪች እስከ 40 ዓመቱ እየተጫወተ ነው። ሌሎች የት ነው ያሉት? እና ያንዳንድ ሰው የተፈጥሮ የሰውነት ሁኔታ እሱም አንድ ተጽዕኖ አለው ወይም ተጽዕኖ ይፈጥራል። ትራሷድ ረጅም ጊዜ የሚጫወት ይመስላል። ስቲል ረጅም ዓመታትን እንደነ ሞድሪች እንደነ ሜሲ እንደነ ሮናልዶ ረጅም ዓመት የመጫወት እድል ያለው ይመስላልና ለዛ ይመስለኛል አርሰናልም ይህንን ጥያቄ ያነሱት ከዚህ ጋር ተያይዞ ለማለት ያለው ግርምዬ። በጣም አሪፍ ሶፊዬ። እሺ በጣም ብዙ አድማጮቻችን ሁለት አይነት ድብልቅልቅ ያለ ሐሳብ ነው የላኩልን። ትሮሳርድን በተመለከተ የሁሉንም ማስተያየት ለማቅረብ ትንሽ ያስቸግራል። ግን በሊያንድሮ ትሮሳርድ መውጣት ስሜታቸው የተነኩ የአርሰናል ደጋፊዎች እንዳሉ በዩቲዩብ ኮሜንት መስጫው ላይ የገለጹልን በጣም በርካቶች አሉ። እንደነ